የኖህ ዘመን ሰዎች ኖህ ግን የነዛን ህይወት የነዛን እንቅስቃሴ የነዛን ዘመናዊነት የነዚያን ስልጣኔ ሲቪላይዜሽን ውድቀት ውርደት እንደሆነ ተመለከተ። ወገኖቼ አሁን በዘመናችን ያለው ግሎባላይዜሽን ለብዙዎቻችን ውድቀትና ውርደት ነው። ቴክኖሎጂው እንደሚጠቅም ሁሉ በደንብ አድርገን ዲስአድቫንቴጁን ካላየ ነው ያጠፋናል፣ እንዳናስተውል ያደርገናል። አብዛኛው አሁን ያለው ወጣት ሾርት ሚሞሪ የሆነው ለምን ይመስላችኋል? ቴክኖሎጂው ነው። እኔ በጣም ይገርመኛል። የሰባተኛና የስምንተኛ ክፍል ኢቲክስ ማስተምራቸው ተማሪዎች እስኪ ምን መሆን ነው የምትፈልጉት ብዬ ሁለት ክላሶችን ጠየቁኝ። ምናልባት በዚህ በፊት ነግሬያችሁ ሊሆን ይችላል። ምን መሆን ነው እስኪ ወደፊት ያላችሁ ፊውቸሪቲ ፕላን ምንድነው ብዬ ጠየኳቸው። ከክላሱ 37 35 ዝቅ ሲለም 30 እንደዛ ናቸው ያሉት። ከነዛ አብዛኛዎቹ የመለሱልኝ መልስ የሚገርም መልስ ነው። ምን መሆን ትፈልጋለህ? ቲክቶከር በቃ ድሮ ምን መሆን ትፈልጋለህ ስትሉት ዶክተር አይደለም የሚባል የነበረው። ድሮ ምን መሆን ትፈልጋለህ ስትሉት ኢንጂነር አይደለም የሚባል የነበረው። እዛ ድሮ ደግሞ ያው መምህሮቻችን ሲነግሩን ምን መሆን ትፈልጋለህ ሲባል መምህር መሆን እፈልጋለሁ ነበር አሉ የሚለው የድሮ ሰው። አሁን ይኸውላችሁ መምህር ተናቀ። ከዚያስ ድንቁርና ረቀቅ አለና ገባ። ትውልዱ በድንቁርና ወደቀ። እዚያ በኋላ እያንዳንዱ በጣም ሾርት የሆነ ሲስተም መፈለገ፣ አቋርጦ መክበር፣ አቋርጦ የሆነ ነገር ላይ መድረስ ፈለገ። ቁጭ ብለ ብዙ ተማሪዎች ናቸው የምላችሁ፣ ብዙዎቻችሁ ተማሪዎች ስለሆናችሁ እዚህ ያላችሁት ብዙዎቹን ተማሪዎች እኔ የምቀጣቸው ጽሁፍ በማጻፍ ነው። መጻፍ አይፈልጉም። ይሄ በቃ አለ ስፖርት ጋር የተያያዘ ከጨዋታ ጋር የተያያዘ የሆነ ነገር ምናምን እንደዚህ ስትሰጧቸው ነው በቃ ደስተኛ የሚሆኑት። ለምን ካላችሁኝ በጣም ቴክኖሎጂው ጥሏቸዋል። እንዲህ ከመሆን መድኃኔዓለም ክርስቶስ ሁላችንም ይጠብቀን። ያን ጊዜ የደረሱበት ስልጣኔ ኃጢአት ነው። ያንን የኃጢአት ስልጣኔ ኖህ ተቃወመና መርከብን ሰራ። ምንን ሰራ? በዚህ ዘመን አሁን በክረምቱ የሚገርማችሁ ነገር የኖህ ሕይወት የኖህ ታሪክ የሚተረክበት የሚነገርበት ነው። ወይቤሎ እግዚአብሔር ለኖህ ግበር ታቦተ በዘትድህን እንዲህ አለው፣ የምትድንበትን መርከብ ስራ አለው። ኖህም ታቦት ሰራ። ከዚያ ከጥፋቱ ከመቅሰፍቱ ውሃ ዳነ ይለናል። ያቺ መርከቤ የዳንኩባት ከጥፋት የዳንኩባት መርከቤ አንቺ ነሽ አለ ኖህ። ክብርና ምስጋና ለአምላካችን ይሁን። በእውነት የእናታችን የቅድስት ድንግል ማርያም በረከቷ ይደርብን ወገኖቼ። አዎ እመቤታችን ቅድስት ድንግል ማርያም ከጥፋት ለመዳናችን ለእኔና ለእናንተ መርከባችን ናት። እንዲህ አይደል የሚለው? እግዚአብሔር ነጸረ ምስራቀ ወምዕራበ አጼኖ ወአስተንፈሰ ወኢረከበ ዘከማኪ ወሰምረ መዓዛ ወፈታው ስነኪ። ልክ ቅዱስ ዳዊትም በ44ኛው መዝሙሩ ላይ እስመ ፈተወ ንጉሥ ስኔኪ
ስሜ ወለቴ ወሪ ዋጽሚ ዝነኪ እስመ ፈትወ ንጉሥነኪ። አያችሁ እግዚአብሔር ዓለሙን ሁሉ ተመለከተ። ምኑን ሁሉ? ከቃሉ ጋር ናችሁ? ዓለም ማለት ምን ማለት ነው? ይኸውላችሁ እግዚአብሔር አሁን ወደ ምስራቅ አየ፣ ወደ ምዕራብ አየ፣ ወደ ደቡብ አየ ማለት እንዲህ እየዞረ በዚህ ያለውን አሁንም ወደ ምስራቅ እየዞረ በዛ ያለውን አሁንም በሰሜን እየዞረ እንዲህ ያለ ማለት አይደለም። አንዳንድ ጅሎች አሉ ዝም ብለው ጥሬ ቃሉን ዝም ብለው ዋጥ አድርገው ቁርጠት የሚታመሙ። እንደዛ ማለት አይደለም። እንደዛ ማለት አይደለም። እንዴ ደግሞ የነሱ እግዚአብሔር አንዴ ወደ ምስራቅ፣ አንዴ ወደ ምዕራብ፣ አንዴ ወደ ሰሜን እያየ ነው እንዴ እንትን የሚለው የሚመስላቸው አሉ። እንደዛ ማለት አይደለም። በምስራቅም በምዕራብም በሰሜንም በደቡብም በዓለም አጠቃላይ አያችሁ እመቤታችን የሚመስል ጠፋ። ክብርና ምስጋና ይድረሳት። ከፍ አድርጋችሁ አመስግኗት። የለም። ለምን ከተባለ ሁሉም በኃጢአት ጨለማ ውስጥ ተውጧል። በኃጢአት ጨለማ ውስጥ ኢሳይያስ በ9ኛው ምዕራፍ ላይ እንደተናገረው ሕዝብ ዘይነብር ውስተ ጽልመት በጨለማ ውስጥ የሚኖር ሕዝብ ሆኗል። በጨለማ ውስጥ ያ ጨለማ ምንድነው? ኃጢአት ነው። ያ ጨለማ ምንድነው? ውድቀት ነው። ያ ጨለማ ምንድነው? ጥንተ አብሶ ነው። ያ ጨለማ ምንድነው? ሞት ነው። በዚያ ሞት ተውጧል። ሰው ሁሉ ተውጧል። አያችሁ የለም፣ የሚመረጥ የለም፣ የሚቀርብ የለም፣ ማደሪያ የሚሆን የለም፣ ለእግዚአብሔር ባሕርይ የሚስማማ የለም፣ እግዚአብሔር ሊያድርበት የሚፈልገው የለም። አቤት ስንቶቻችን ዛሬ ይፈልገናል ሊያድርብን? አላችሁ? አለን ወይ? እኔ እንጃ። ማን ይኖራል? ማይደረ እግዚአብሔር የሆነ ማይደረ መንፈስ ቅዱስ የሆነ በንግግሩ የተባረከ፣ በሕይወቱ የተባረከ፣ በእርምጃው የተባረከ፣ በአለባበሱ የተባረከ፣ በስራው የተባረከ፣ በጸሎቱ የተባረከ፣ በትዳሩ የተባረከ ማን ይኖር ይሆን? ማን ይኖር ይሆን? ወገኖቼ አጣ ወይ ረከበ ዘከማኪ እንዳንቺ አላገኘም። አሁን ስለዛ ዘመን አይደለም እያወራን ያለ ነው። ዛሬም እግዚአብሔር አያችሁ ማደሪያውን ይፈልጋል፣ ሰው ይፈልጋል እግዚአብሔር። ዓለም ለምን ይመስላችኋል የሚተራመሰው? ዓለም ለምን ይመስላችኋል እዚህ ደረጃ ላይ የደረሰው? አሁን ብዙ ጊዜ ስናይ ጦርነት ኢትዮጵያ ብቻ ይመስለናል። ዓለም በሙሉ በጦርነት ነው። ራብ ኢትዮጵያ ብቻ ይመስለናል። ምናልባት ኢትዮጵያ ላይ ቢበረታም ግን በዓለም ሁሉ ነው። ይህን ዛሬ እንዲህ የረሰረሰውን ዝናብ ያየነው አሁን ነው ወገኖቼ። ድርቅ በሁሉ ነው። ለምን ከተባለ ቅድመ እግዚአብሔር የሚቆም በዚህ ዘመን ኤልያስን የሆነ ሰው እግዚአብሔር አጣ። ኤልያስን የሆነ ሰው አያችሁ። ባክህ ቸርነትን አዝንም፣ ባክህ ምሕረትን አዝንም፣ ባክህ ሰላምን ላክልን፣ ባክህ አንድነትን ስጠን ብሎ ቅድመ እግዚአብሔር የሚቀርብ ሰው አንድ ሰው አጣ። እግዚአብሔር አጣ። በዚያ ዘመን በዚያ ሰዓት አያችሁ እግዚአብሔር ያገኛት ኖህን ከጥፋት ያዳነባት የኖህ መርከብ ምሳሌ የሆነችው ዓለም ሁሉ ይድን ዘንድ መሰረት የሆነችው ቅድስት ድንግል ማርያም ስለሆነች እችን ከሩቅ ሆኖ ይችን ፀሐይ ተመለከታት። ምን አላት? ተመለከተና ከጥፋት የዳንኩብሽ መርከብ ያንቺ ነሽ አላት ይለናል። እግዚአብሔር አምላካችን ዛሬም በእመቤታችን አማላጅነት ከጥፋት እንድንድን
እርሱ ቸርነቱን ያብዛልን። ይሄ ብቻ አይደለም። እንዲህ ብሎም ደግሞ